አልተኛህም እንዴ? አዎ እናቴ። እመቤት ሞርዚና እንዴት ናት? ምንም አትልም እማዬ፣ ግን ደግሞ ከቀን ወደ ቀን በጣም እያሳዘነች ነው። አዎ የኔ ልጅ ከባድ ሁኔታ ላይ ናት። ግን ደግሞ እማዬ እንደማስበው ከሆነ ዝም ብለን እንደዚህ ልትሆን አትችልም። እንዴት? አይ እማዬ፣ ብዙ ጊዜ እንደዚህ አይነት በሽታዎች በመድኃኒት የሚመጡ ናቸው። ብቻ ግን ደህና ሆና ያምንን ልብ አርፎ ባየው። እንዳልከው ይሁን። ደግሞ እዚህ ቤት ያለው ግንኙነት ከሁሉም ጋር በመጠኑ ይሁን። ለምን? ምክንያቱም ብዙ ልብስ የለበሱ ብዙ የተለያዩ ባህሎች ናቸው ያሉት። አይ እማዬ፣ እንኳን እዚህ ትልቅ ቤት ውስጥ ይቀርና እኮ ትንሿ አይና ቤት ራሱ ብዙ ባህል ነው ያለው። አዎ የኔ ልጅ፣ ግን እኮ ደግሞ አንተ እንድትከፋብኝ አልፈልግም ልጄ። አንተ ነህ እኮ ብርታቴ። እናቴ፣ ምናልባት እኮ አንቺ ባትኖሪ ኖሮ እንደዚህ የተሻለ ቦታ አልቆመም ነበር። የኔ ልጅ፣ ስራህን አርፈህ ሰርተህ እንደዚህ አይነት ቤት ገዝተህ እኔና ውድ ዛህራ እንደምታስደስተን ተስፋ አደርጋለሁ። እምነትሽ እውን እንደምን አደርጋለሁ የኔ ልጅ። ከቀን ወደ ቀን ጊዜና ሰዓቶች በነጎዱ ቁጥር የሲፈን ክፋትና ጭካኔ እየጨመረ መጥቶ በጣም አስፈሪ ደረጃ ላይ ደርሷል። ወይዘሮ ሞርዚናን ከሜርሲ ጋር በመተባበር ያሳበደቻት ሲፈን ያማል በቃ ብሏት አይምሮዋን ሙሉ ለሙሉ መሳቷንና ማገናዘብ ማቆሟን አውቃ ራሷን አሊያም ሌሎች ሰዎችን እንድታጠቃበት ራሷን እንደ ቅርብ ቤተሰብ አስመስላ በገባችበት ሰዓት ስለት ሰጥታታለች። ሞርዚናን በዛ ቢላ አምነንን ወቅታበታለች። እናንተ በዚህ ጉዳይ ላይ ምን ታስባላችሁ? ሞርዚና የእውነት ያጠቃችሁ ሰው አለ ወይስ በህልሟ ነው? ሐሳብ እንዲሁም ማስተያየታችሁን ኮሜንት ላይ ጻፉልን። ከጠንቋይ ቤት ያመጡትን ዱቄት ምግቧ ላይ አድርገው ከሰጣት በኋላ ያበደችው ሞርዚና አይምሯ ከቁጥጥር ውጪ ሆኖ ራሷንም መጉዳት ጀምራለች። ያንን ያስተዋለው ጠባቂው በፍጥነት ለአምነን ክፍሉ ድረስ ሄዶ ይነግረዋል። እሱም በፍጥነት ያለችበት ክፍል ድረስ ሄዶ ነገሮችን አስተካክሎ ይወጣና ያለችበትን ሁኔታ በየደቂቃው እየገባ እንዲመለከታትና ካለሱ ፍቃድ ማንም ሰው ወደ ውስጥ እንዳይገባ በደንብ እንዲጠብቅ አስጠንቅቆት ወደ ውጪ ይወጣል። ከትንሽ ቆይታ በኋላ ሙስጠፋ ለብቻው ቆሞ ባለበት ጄሪ ትመጣና ምንድነው እየጠበቅ ያለው ብላ ስትጠይቀው ሙስጠፋም ስለኔና ስላንቺ እናም አብረን እራት እንድንበላ ፈልጋለሁ እንደ ባልና ሚስት ብሎ ሲላት ጄሪም ቆይ አንተ አሁንም ድረስ ባሌ እንደሆንክ ነው እንደምታስበው? የኔ ባል አምነን ነው ብላ ስትለው ሙስጠፋም በግርምት እየሳቀባት አንቺ ደግሞ ታያ አሁንም ድረስ አፈቅርሻለሁ እኮ ብሎ ይላታል። እሷም በሁኔታው ግራ ተጋብታ እንዴ ቆይ ታዲያ እንዴት ነው ከሁለታችሁም ጋር መሆን የምችለው? ተጨነኩኝ እኮ ብላ ትለዋለች። በዛን ሰዓት የሞርዚና ጠባቂ የሆነውም ልጅ በአምነን ትዕዛዝ መሰረት ወደ ክፍል ውስጥ ይገባና ወይዘሮ ሞርዚና የምትፈልጊው ነገር አለ ብሎ ሲጠይቃት እሷም አዎ አለ፣ ልጄ ናፍቃኛለች አላሳዝናችሁም እንዴ ብላ ስትጠይቀው እሱም አይዞሽ ትንሽ ጊዜ ብቻ ነው ከቤተሰቦችሽ ጋር ትገናኛለሽ፣ አሁን ግን መድኃኒትሽ እንዲሰራ መተኛት አለብሽ ብሎ ነግሯት ክፍሉን ለቆ ይወጣል። የዛኑ ቀለትም ዝናብ እየዘነበ ባለበት ወቅት በብዙ ጭንቀትና መከራ ላይ ያለው አምነን ወጥቶ መደብደብና ችግሮቹን ለመርሳት ዝናቡን እየተመታ ከራሱ ጋር ጊዜ ማሳለፍ ይጀምራል። በመሃልም ቤሊን ትመጣና አብራው ሆና ዝናብ እየተመቱ ጥሩ የሆነ የፍቅር ጊዜ ለብቻቸው ያሳልፋሉ። የዛኑ ቀን ማታም ሙስጠፋ ጄሪን በገዛ መኝታ ቤቷ በሁኔታዎች አስገድዶ አብሯት ይተኛል። ማንም የደረሰባቸው ሰውም አልነበረም። አምነንም በዛ ሰዓት ከቤሊን ጋር ጥሩ ጊዜን ካሳለፉበት ቦታ ተመልሰው ወደ ቤት ከመግባታቸው በፊት እያወሩ ነበር። እሱም እጇን ይይዛትና የኔ ቆንጆ በጭንቅ ውስጥ ደስታን በውስብስብ ዓለም ውስጥ ሰላምን ስለምትሰጪኝ በጣም አመሰግናለሁ ብሎ ሲላት እሷም እኔም አንተ ስለሰጠኸኝ ጊዜ አመሰግናለሁ ብላ ትለዋለች። አምነንም ይቀጥልና ቤሊን እንደማትርቂኝ ቃል እንድትገቢልኝ እፈልጋለሁ ብሎ ሲላት እሷም አምነን አንድ እንድታውቀው የምፈልገው እውነት ቢኖር አንተ ጋር ያለው ስሜት እኔም ጋር እንዳለ ነው። የኔ አንተን መራቅ አንተም ብቻ ሳይሆን እኔንም ጭምር ነው የሚጎዳው ብላ ስትለው እሱም ደስ ብሎት አፈቅርሻለሁ ብሎ እውነቱን ዝርግፍ ያደርገዋል። እሷም በድንጋጤ ምን ብላ ስትጠይቀው እሱም በድጋሚ ቆፍጠን ብሎ አዎ በቃ ቤሊን ላጣሽ በጭራሽ አልፈልግም፣ ለአንቺ የሆንኩትን ለማንም አልሆንኩም፣ ይሄን ስሜት በፍጹም አላውቀውም፣ በቃ ለመድመድ ለራሱ አልቻልኩትም፣ ምናልባት ማግባቴ ሊገድብሽ ይችላል፣ ግን እመኚኝ
ደስታዬ አንቺ ነሽ ብሎ ሲላት እሷም አምነን በጣም እንዳላጣህ ፈርቻለሁ ብላ ስትለው እሱም ረጋ ባለ ድምጽ ቤሊን አታጭኝም በእኔ እምነት ይኖርሽ ብሎ ተያይዘው ወደ በረንዳው ጋር ሄደው ይቀመጣሉ። በዛን ሰዓት ሁሉም ሰው በየመኝታ ቤታቸው ገብተው ነበር። ወይዘሮ ዛህራና ጓደኛዋ ሶሊያም አልጋቸው ላይ ተቀምጠው የሆዳቸውን እያወሩ ነበር። ሶሊያም ትቀጥልና በህይወቴ ብዙ ቦታ ተቀጥሬ የሰራውበትን ካንቺ ጋርም አብረን የሰራንበትን ቦታ ጭምር በፍጹም አልረሳውም፣ ግን መቼም ቢሆን ደግሞ የማረሳው ሁሉም ጋር ተቀጥሬ የገባሁበትን ነው ብላ ስትላት ዛህራም ግን እሱ ሰውዬ የት ነው ያለው ብላ ትጠይቃታለች። እሷም በነዴት እባክሽ ቁስሌን አትቀስቅሽብኝ፣ እኔ የት እንዳለ በፍጹም አላቅም፣ ግን ከኔ በኋላ አግብቶ እንደነበረ ሰምቻለሁ። ቢሆንም ግን አዲሷ ሚስቱ አንድ ነገር አድርገው እንደተፋቱም ሰምቻለሁ። ግን ያው የልጅ አባት ስለሆነ ምንም ለኔ ጥሩ ባይሆንም ለሱ ክፉ ነገርን አልመኝም ብላ ትላታለች። በዛን ሰዓት ሲፈን የሁሉንም ሰው በየመኝታ ቤቱ መግባት ካስተዋለች በኋላ ወደ ወይዘሮ ሞርዚና መቆያ ክፍል ትሄዳለች። ነገር ግን እሷን እንዲጠብቅ የተቀጠረው ሰው አምነን ማንም ወደዛ ክፍል እንዳይገባ እንዳዘዘው ቢነግራትም ነገር ግን እሷ እንደምንም አሳምናው ወደ ውስጥ ትገባለች። በዛን ሰዓት በረንዳው ላይ ተቀምጠው የነበሩት ቤሊንና አምነን ሰዓቱ መሽቶ ቢገፋም አብረው መቆየትን ፈልገው እዛው ተቀምጠው ነበር። እሱም ይቀጥልና ቤሊን ግን ለምንድን ነው አንቺ ጋር ስሆን የማላስበው ስለምንም ነገር የማይጨንቀኝ? ብታይ ከአንቺ ጋር ያደረግናቸውን ነገሮች ክፍሌ ገብቼ ሳስበው ስለማድረግ ሁላ አጠራጠራለሁ። ከማንም ጋር እንደዚህ ሆኜ አላውቅም ብሎ ሲላት ቤሊንም እሺ እና ጉልበቴ ላይ ተኛና አንድ ታሪክ ልንገርህ፣ ከዛ አንተም የተረዳኸውን ትነግረኛለህ ብላ ታሪኩን ነግረው ከጨረሰች በኋላ ከዚህ ታሪክ ምን ተረዳህ ብላ ትጠይቀዋለች። እሱም ይቀጥልና በራሴ እርግጠኛ መሆን እንዳለብኝና ከአይምሮዬ ይልቅ ልቤን መስማት እንዳለብኝ ነው የተረዳሁት። አመሰግናለሁ በጣም ሁሌም ቢሆን አብረሽኝ ስለሆንሽ ብሎ ይላታል። ጠባቂው ፈቅዶላት ወደ ሞርዚና ክፍል የገባችው ሲፈንም በዛ ሰዓት ጥግ ላይ ቆም ብላ እንዴት ነሽ ግን ስታስቢው ወደ ነበርሽበት ጤንነትሽ የምትመለሽ ይመስልሻል ብላ ስጠይቃት ሞርዚናም አይመስለኝም፣ ግን በቃ አሁን ተሽሎኛል፣ ለምን ግን እዚህ ጋር አትቀመጪም? እኔ እኮ እወድሻለሁ ብላ ስትላት ሲፈንም በንዴት ባክሽ ተይኝ፣ አርፈሽ ቁጭ በይ፣ እኔ እንኳን ካንቺ ጋር ከጤነኞቹም ጋር መግባባት አልቻልኩም፣ ይሄ ሁሉ ደግሞ የሆነው እህትሽ ባደረገችኝ ነገር ነው ብላ የተወሰነ ደቂቃ እዛ ክፍል ውስጥ ቆይታ ክፍሉን ለቃ ትወጣለች። ከዚህም በኋላ ነው አምነንና ጠባቂው ወደ ሞርዚና ክፍል ሲገቡ ባገኘችው ስለት አምነንን የወጋችው። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።